ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ሀሴት ደረጃ ላይ ቁጭ ብላ ብቻዋን ተክዛ ያለች ሚኪ ይመጣል። አለዚህ ቦታ ላይ አትቀመጭም ይላታል። ደሞ ምን ልታዘዝ ደሞ ምን ልታደርግ ነው ትለዋለች። ለጽናት ግን ምን ብለሻት ነው እንደዚህ አራስ ነብር የሆነችብኝ ሲላት፣ ሀሴትም ኪራን የበላው ጅብ መስልሃት ይሆናላ ትለዋለች። ቆይ ኪራ እንደዚህ የሆነው በእኔ ምክንያት ነው እንዴ በማለት ይመልስላታል። አላቅም ግን 190% በአንተ ምክንያት ነው ትለዋለች። ባለፈው ክፍል ላይ እንዳየነው ማለት ነው ኪራ እያያቸው ነበርና ጽናት መድኃኒት መርዟት ማለት ነው አልጋ ላይ ተኝታ ነበር። ከዛ ሀሴት ደግሞ ሚኪን ተመርዘዋለች ከዛው አስቀርታ ማለት ነው ትንሽ እና ተጽዕኖ እንዳያሳድርባት ብላ ስላሰበች ጽናትን ማለት ነው ሀሴት ለጽናትን መርዥ ካላት መድኃኒት ላይ ትንሽ አስቀርታ ለሱ ሰጥታው ስለነበረ ሁለቱም አንድ አልጋ ላይ ተኝተው ነበረ። ሁለቱም ራሳቸውን ስተው ማለት ነው። በዛን ሰዓት ኪራ በር ከፍቶ ሲገባ ሁለቱም ተኝተው ስላያቸው በዛ ምክንያት ነበር ቤቱን ለቆ የወጣው ኪራ ማለት ነው፣ በማያውቀው ነገር ማለት ነው። ሚኪና ጽናት ግን ምንም የሚያውቁት ታሪክ የለም፣ ራሳቸውን ስተው ስለነበረ። ሚኪም ዘገምተኛ ነሽ መሰለኝ በጣም ብዙ ነገር ነው የምትረሺው ይላታል። ሀሴትም ምንድን ነው ምረሳው ባለው ቀርጻ ያስቀመጠውን ፎቶና ቪዲዮ ነው ስትለው እሱ ነው እንደ ቴሌቪዥን ጣቢያ ከፍተህ አሰራጨው ብላው ብድግ ብላ ትሄዳለች። እንደ ይች ልጅ ማን ነው የልብ ልብ የሰጣት ያለ ብድግ ብሎ ይሄዳል ማለት ነው። ጽናት ደግሞ ሁለቱም ቁጭ ብለው ሲንሸካሸኩ ሲያወሩ ስለሰማቻቸው እኔማ የሆነ ነገር እንዳላቸው ጠርጥሬ ነበረ። መጀመሪያ ላይ ግን ሲተዋወቁ እኮ ሁለቱም ምንም እንደማይተዋወቁ ነበር ተነስተው ሰላም ሲባባሉ የነበሩት ትላለች ጽናት። ከዛ ሰኒ ደግሞ ስለ ጽናት ልታወራ እህቷ ጋር ትደውላለች። እህቷ ጋር ደውላ እንዴት ነሽ እህቴ ብላት ደህና ነኝ ካለቻት በኋላ አንድ ጓደኛ የነበረች ፍቅረኛ ነበራት እያለችም ስለ ጽናትና ስለ ኪራ ልታወራትና መፍትሄ እንድፈልግላት ልታወራት ስልታማክራት ስትል ማለት ነው እህቷ አንሷናት መስሏት ምንድነው ምናምን ብላ ትዘጋባታለች ስልክ። በጣም ተበሳጨች ሰኒ። እኔ እኮ አይደለሁም አሬ ጓደኛዬ ታሪክ ነው ይሄን አይደለም እያለቻት እህቷ ግን ልታዳምጣት አልቻለችም ማለት ነው። ቆይ እስከ መቼ ነው እንደዚህ እንጂ የፍቅር ነገር ሲነሳብሽ እንደዚህ የሚያደርግሽ ትላታለች። ከዛም ጆሮ ላይ ስልኩን ዘጋችባት። ሀሴትም ክላሷ ገብታ ቁጭ ብላ እያሰበች ነበርና ከዛም ጽናት ስታንኳኳ አልሰማቻትም ማለት ነው። እንዴ ከፍታ ገባች ጽናት። የተኛች መስሎ የነበር እኮ ትላታለች። አይ አልተኛሁም ስትላት፣ አይ ድምጽ ሲጠፋ የተኛች መስሎኝ ነው ስትላት፣ አባቴ የቀን እንቅልፍ ድህነት ያበዛል ወይም ድሃ ያረጋል እያለች ትቀልድባታለች። ጽናትም በጣም ይቅርታ ባለፈው ጮኬብሽና አስቀይሜሽ ነበረ፣ በጣም ይቅርታ ስናደድ ማረገውንና የምናገረውን ስለማለቅ ነው ትላታለች። ሀሴትም ችግር የለውም ብላ ይቅርታ እንደተቀበለቻት ትነግራታለች። ከዛም ተያይዘው ወደ ውጭ ይወጣሉ ማለት ነው። ውጭ ወጥተው ያለ ወክ እያደረጉ እያወሩ እያለ ጽናት በአጋጣሚ አንድ ወጣት ሲሄድ አየችና ፍጥጥ ብላ አየችው። ከዛም ኪራ መስሏት ኪራ ስጠፍተው ስለነበረ ኪራ ነው ብላ እቅፍ አረገችው። ያ ወጣትም በጣም ተሳደበ። እናንተ ሌቦች መስረቅ ጀመራችሁ እንደ ይላል። ሀሴትም በጣም ይቅርታ ተሳስታ ነው ትለዋለች። ከዛም ወጣት ይሄዳል ማለት ነው። ሀሴት ጽናት ምን ሆነች ነው ትላታለች። ጽናትም ኪራ መስሎኝ እኮ ነው ትላለች። ሀሴትም ለምሩ ደውላ ጽናት ልክ አይደለችም፣ መንገድ ላይ ያለን አንድ ወጣት ሲሄድ እሱን አቀፈችው፣ ኪራና ሆይ አለችው። ስለዚህ ልክ አትመስለኝም፣ ከራሷ ጋርም አይደለችም፣ ነይ እስኪ ብቻዋን እንደምትሆን ዜ ትላታለች። ምሩም ለናሆሜ ነግራው አብረው መጡ ማለት ነው። ናሆሜም ደግሞ ዛሬ አንድን ጎረምሳ መንገድ ላይ አቀፍሻለሁ ይላታል። አንተ ቀልድ ምን አለብህ ትለዋለች። ከዛም ኪራ እንዴት እንደጠፋ በሷ ምክንያት እንደጠፋና ቤቱን ለቆ እንደወጣ ጓደኛ ይህን ሁሉ የሆነው በአንቺ ምክንያት ነው ይላታል። ምሩም እንደዚህ አትሆን ትለዋለች። እንደዚህ የሚነገርበት ሰዓት እኮ አይደለም አሁን ስትለው፣ ሴቶች እንደው እስከ መቼ ነው ተሸፋፍናችሁ? እኔ ከዚህ በኋላ ትዕግስት ያልቋል፣ እውነታውን ነው የምናገረው ይላታል። ጽናትም በጣም ትበሳጫለች። አይ ችግር የለውም እውነቱን ነው ናሆም አልቀየምህም እንደዚህ ስላልከኝ ትላለች። ከዛም ናሆሜ በጣም ተበሳጭቶ ማለት ነው ብድግ ብሎ ይሄዳል።
ከዛም ምሩ ተከታዩ እስኪ ትላታለች ጽናት። አንቺን ብቻሽ እንደዚህ ሆነሽማ ትቼሽ አልሄድም ስትላት እኔ ሰኒ ቤት ሄዳለሁ፣ አንቺ ደግሞ እሱን ሳይርቅ ተከታዩ በጣም ተበሳጭቷል ትላታለች። ምሩም እንዳትቀየሚው ስለተበሳጭ ነው ስሜታዊ ስለሆነ ነው ትላታለች። ከዛም ምሩ ተከትላው ሄደች ናሆሜን። ጽናት ደግሞ ድንገት ሄደች ወደ ሰኒ ቤት። ሰኒ ጋር ደግሞ ኪራ በገጠመኝ መጥቶ ነበረ። ከሌሎቹ ሴቶች አንቺ ትሻያለሽ ወይም አንቺ ትረጅኛለሽ በማለት ወደ አንቺ መጣሁ ብሏት፣ ከዛም በር ከፍታለት ገብቶ ቁጭ ብለው እየተጫወቱ እያለ አንድ ሁለት እያሉ ሲያወሩ በሀሳብ አልተግባቡም ነበረ። ግን ደህና ናት ወይ ይላታል ጽናትን። አንተ ጠፍተህ እንዴት ደህና ትሆናለች ምናምን እያለች ስትለው እንደዚህ ካልተረዳሽኝማ ጽናት ላይ ተቀይረባታል ስትለው አንቺም ካልተረዳሽኝማ እሄዳለሁ እንደውም ይላታል። በእህቷ ምላለት እህቴ ትሞት እኔ ለማንም አልናገርም፣ ስለዚህ ቁጭ በል ትንሽ አርፈህ ትሄዳለህ ትለዋለች። ከዛም እሱ ቁጭ ይላል እንደገና እና ለናሁምም ልንገረው ስትለው ለናሁም ከነገርሽው እሄዳለሁ ብላ ስለነበረ ሰኒም ለማንም አልተናገረችም ነበረ። ከዛ ጽናት ገጠመኝ ሄዳ በር ክፍት አርጋ ስገባ ኪራና ሰኒ ቁጭ ብለዋል። እንዴ በጣም ሁለቱም ደነገጡ። አይኔ ነው አይደለም ኪራ ነው ትላለች። ከዛም ኪራን እቅፍ አረገችውና ኪራዬ ጠፈት የት ጠፍተህ ነው የት ጠፍተህብኝ ነው ስትለው አታስመሰይ ማስመሰል ይበቃሻል ይላታል። ኪራ እኔ ባንተ መቼም ቢሆን አስመሰይ ያላቅም ትለዋለች። ሰኒ አሁን ወይኔ ልውጣልሽ ወይ እሷን አስወጪ ሂጂ በያት ወይም እሷን አስወጫት ሲላት ሰኒም እንዴት መጣች ጽናት ትላታለች። ከዛም ኪራ ብድግ ብሎ እኔ በቃ ከዚህ መቀመጥ አልፈልግም ብሎ ብድግ ብሎ ጥላት ይሄዳል። አይ ጽናትን ሄዳለሁ አንተ ተቀመጥ ስትለው አይ እኔ እወጣልሻለሁ ብሎ አሁንም ኪራ ከሰኒ ቤት ብድግ ብሎ ይሄዳል ማለት ነው። ጽናትም ሰኒ ግን ምን ሆነች ነው ምን ባረግሽ ነው እኔ እንደዛ ስጨነቅ ኪራን ያለበትን እያወቅሽ ያልነገርሽ ለምንድን ነው ትላታለች። ጽናትም እኔ በህቴ እምልልሻለሁ የት እንዳለው እኮ ኪራ የት እንዳለ አላቅም ነበር ጽናትዬ፣ አንቺ በፊት ከሰዓታት በፊት እኮ ነው ቀደም ብሎ የመጣው ድንገት ነው የመጣው ትላታለች። ሰኒም ኪራ ግን በጣም ተስፋ ቆርጧል ትላታለች። ጽናት ደግሞ አይ እኔስ የምፈልገው ይህን አደር ተሳክቶልኛል ስትላት እንግዲህ ውሳኔሽ የተሳሳተ ቢሆንም ከጎንሽ ነኝ በማለት ትመልስላታለች ሰኒ። ጽናትም አሁንማ ረፍዷል እኮ ለሁሉም ነገር ስትላት ሰኒ ደግሞ ከመቅረት ማርፈድ ይሻላል ትላታለች። ጽናትም አይ በቃ እስኪ ደግሞ ከመጣ ቤት ልሄድና ምግብ ልሰራራለት ትላታለች። እሺ ሂጂ በቃ እኔም ወደ እናንተ ጎራ ላለው እመጣለሁ ትላታለች። ጽናትም ብድግላ ትሄዳለች። ሰኒ ደግሞ ወይ ፍቅር እኔ እኮ ፍቅር በሁለት ሰዎች መዋደድ መካከል የሚበቃ ይመስለኝ ነበር፣ ነካ ብዙ ፈተና አለው ትላለች። በሌላ በኩል ደግሞ ሚኪና ሀሴት ይጨቃጨቃሉ። ድጋሜ እንድትመርዛቸው ይነግራታል። አላደርገውም ትለዋለች። እንደዛ ካላደረግሽማ ቪዲዮሽንና ፎቶሽን ምን ላይ ልልቀቅልሽ ሲላት ከፈለክ ለምን ጅረት ኋላ አትለቀውም ትለዋለች ሀሴት። እሺ ጽናትን ስትመርዥና ለጽናት መርዝ ስትጨምሪ ያለውን ቪዲዮስ ምን ላይ ልጫንልሽ ወይም ምን ላይ ልልቀቀው ሲላት ሀሴት በስሜታዊ ሆና ማለት ነው በጥፊ ትለውና ሚኪን ትወጣለች። ከዛም ሳትረጋጋ ኪራ ወደ ቤቱ ተመልሶ ይመጣል። እንዴ እቆያለሁ ብለሃል ነበር እንዴ እንዴት ቶሎ መጣ ትለዋለች። ምን ሆነሻል እንዲቆይ ፈልገሽ ነበር ይላታል። አይ አይደለም ትለዋለች። ጽናት የለችም ምሳሌ አቅርብልህ ምናምን ብላ ትቀበጣጥራለች በድንጋጤ መንፈስ ስለሆነች። ግን ደህና ነሽ ወይ ይላታል። ደህና ነኝ ትለዋለች። ከዛም ቁጭ በል እስኪ ውሃ ላምጣልህ ብለው ሀሴት ሄደች ማለት ነው። ምሩን ቀስቅሻትና ቡና ታቀራርቢልን ሲላት ምሩ ደግሞ ማናት ትለዋለች። ስንጣና ነግርልሻለሁ ጭራሽ ማናት ይላታል። ሀሴት ደንግጣለች። ከዛም ሀሴት ስትሄድለት ማለት ነው ልጅቷ ምን ሆናለች እያለ ይገረማል። ከዛም በዚህ መካከል ጽናት በድንገት መጣች። ድንገት መጥታ አጠገቡ ቆመች። ኪራ ቀና ብሎም ሊያት አልፈለገም። ናሁም እየመጣ ነው ምሳ ስሪ ይላታል። ጽናትም እንደ ጭራሽ ላይን እንኳን ጠላኝ ማለት ነው። ለነገሩ ጥላኝ ብዬ አሁን እንደዚህ መብከንከኑ ምን ዋጋ አለው ትላለች። ይህን እያለች አጠገቡ ቆማ አንቺን እኮ ነው የምናገርሽ ስላት እሺ ብላ አጠገብ ትሄዳለች። ሚኪና ሀሴት እየተጨቃጨቁ ምሩ በምስል ተለጥፋ እያዳመጠቻቸው ነበርና ሁሉንም ነገር ስለሰማች ለኪራ ትነግረዋለች ብላ ስላሰበች ሀሴትና ሚኪ ምሩን ያግቷታል። ከዛም ዘግተዋት ማለት ነው። እኔ ከአባቴ ጋር ያለኝን ጉዳይ ጨርሼ እስከመጣ ድረስ አንቺ እዚህ ቤት ነሽ የምትቆዩ ትላታለች።
ከዛ ምግብ አምጥታላት አሁን ልፍታሽና ምግብ ብላት እሺ ትላታለች ምሩ። ከዛ ፍትት ስታረጋት ጽናት ብላ ስትጮህ ሌላ ነገር ልታበላሽ ነው እንዴ ብላ ምግቡንም ሳትበላ ደግማ ታግታታለች። አፏን በፕላስተር አስራታለች ማለት ነው። እና እንግዲህ ናሆምም ደግሞ እየደወለ ነበረ። አስቀይሜያታለሁ ስልክ አታነሳልኝም ይላል። እሷ ግን ታግታ ነው። ናሆም ያወቀው ነገር የለም። ከዛም ኪራ ደግሞ ይቅርታ በላት የሆነ ነገር ገዝተህ ይቅርታ በላት ይለዋል። እኔ ምሩ መቼም እንድትከፋብኝ አልፈልግም ይላል ናሆሜም። ጽናትም አይተሽ የት ናት ስትባል እኔ አላየኋትም ቤት ሄዳ ይሆናል ትለዋለች። ናሆሜም እኔ ከቤት አይደል እንዳይመጣሁት ቤት እኮ የለችም እያለ ይጨንቃል። ምሩ ታግታለች ማለት ነው። እና ማንም ያወቀ የለም እንደታገተች ማለት ነው። እንግዲህ ምሩ ታግታ ጽናትና ሚኪ ደግሞ ያላቸውን ነገር ይጨርሳሉ። እኔም ከአባቴ ጋር ያለኝን ነገር ጨርሳለሁ እስከዛ ድረስ እያለች ነው ሀሴት ማለት ነው። እንግዲህ ቀጣዩ ደግሞ ምሩ ምን ትሆን ይሆን? ጽናትስ ምና ሚኪ ምን ይሆን? ኪራ ግን ወደ ቤቱ ስለተመለሰ በጣም ደስ ብሎናል ማለት ነው። ቀጣዩን እንግዲህ የምሩን መጨረሻ ይዘንላችሁ ምንመጣ ይሆናል። እስከዛው ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍ ይበልልኝ። ባይ ባይ።